በ15 ዓመቷ አሁንም ስራ ፍለጋ ወደ ፓሪስ መጣለች። ወደ ፓሪስ ከመጣች በኋላ በአጋጣሚ ጥርሶቿ ሲታዩ ከወተት የነጡ ለመሆናቸው ታወቀ። ቢጠፋ የእንጨት መፋቂያ አላጣችም ማለት ነው። ምናልባትም ስታገባ የተሰጣት ሳይሆን አይቀርም የሚያማምሩ ጌጦች አንገቷ ላይ አስራለች። ስራ አግኝታም ለተወሰነ ጊዜ ከሰራች በኋላ የገዛቻቸው ሊሆኑ ይችላሉ። ሴት ናትና ማጌጡ አይቀርም። ለመኖር ሆድ እንጀራ እንደሚረበው ሁሉ ልጇን እንደዚያ በሰቀቀንና በጉጉት የምታያት የፍቅር ረሃቧን ለማርካት ይሆናል። ይህ ስሜት ለሕፃኗ የእናት ፍቅር ሲሆን፣ ለእናቷ ግን የስሜት መገንፈል ነበር። እናትና ልጅ ከተቀመጡበት አቅራቢያ የሚያልፉ መንገደኞችና ተማሪዎች ቁጥር እጅግ ብዙ ቢሆንም ሕፃን ያቀፈችውን ሴት አይቶ ግን ያናግራት የለም። ሁሉም ዝም ብለው አለፏት እንጂ ከመጤፍ የቆጠራት አልነበረም። ሕፃኗ እንደተወለደች አባቷ ሚስቱንና ልጁን ጥሎ ከሀገር ኮብልሏል። አባት ቤተሰቡን ጥሎ ከጠፋ በኋላ ለመመለሱ የታወቀ ነገር የለም። ይህም በመሆኑ ሴትየዋ በብቸኝነት ዓለም ውስጥ እየዋዠቀች ስለነበር ተስፋ ከሚፈጥረው የተሻለ ዓለም ራቀች። በአንድ ወቅት ተሳስታ ከማይሆን ነገር ውስጥ ስለገባች በጸጸት ትሰቃይ እንጂ በአፈጣጠሯ ገራምና ትምክህት የማይታይባት ሴት ለመሆኗ ገጽታዋ ይመሰክራል። ሆኖም ከገጽታዋ ላይ የሚነበበው ገራምነቷ ብቻ አልነበረም። ተስፋ መቆረጧ፣ ቀባሪ ጧሪ የሌላት መሆኗን፣ ከባድ ችግር ውስጥ መዘፈቋንም ይታያል። ነገር ግን ፋንቲን ቆራጥና ጠንካራ ሴት ነበረች። ፋንቲን ወደ ትውልድ አገሯ የመመለስ ፍላጎት አደረባት። ከዚያ የምታውቀው ሰው አግኝታ ስራ ይሰጠኛል ወይም ይፈልግልኛል በሚል ተስፋ ነበር ወደ አገሯ ለመመለስ የፈለገችው። አገሯ ሆና የፈጸመችው ስህተት መንገድ ቢዘጋባትም ስሜቷን ተቆጣጥራ ሐሳቧና ፍላጎቷን ለመፈጸም ቆረጠች። ስለዚህ በ22 ዓመቷ ልጇን አዝላ ከፓሪስ ከተማ ወጣች። እናት ከልጇ በስተቀር ሌላ ሀብት፣ ሕፃኗም ከእናቷ ሌላ ምንም ነገር አልነበራቸውም። ፋንቲን በደከማ አቅሟ ለልጇ በማዘን ሲጓዙ ታዝላታለች፣ ሲቀመጡ ታቅፋታለች። እናት በሽታዋ ሲጠናባት አልፎ ክፉኛ ያስላታል። ተሰዓት ላይ የፀሐይ ቃጠሎን ለማሳለፍ ጥቂት ካረፉ በኋላ ጉዟቸውን ቀጠሉ። ፀሐይ ቁልቁል ስትል አሁን ከነበሩበት በመድረሳቸውና በጣም ስለደከማቸው ነበር ከሆቴሉ በራፍ ላይ ያረፉት። እነዚያ ሁለት ልጆች ከጋሪ ወፍራም ሰንሰለት ላይ ቁጭ ብለው በደስታ ሲጫወቱ በማየቷ ፋንቲን ከሐሳብ ባህር ውስጥ ተዘፈቀች። ሁለቱ ልጆች ፊት ላይ ደስታ ይነበባል። ያም ስፍራ የተቀደሰና የተባረከ እንደሆነ አሳመናት። ሆቴል ቤቱን በረከት ያልተለየ መሆኑን ገመተች። ሁለቱ ልጆች በእርግጥም ተደሳች ነበሩ። ፋንቲን ልጆቹ ላይ በማፍጠጥ አደነቀቻቸው። ለዚህ ነው ደስ የሚሉ ልጆች ነው ያሉት ሜቴ ለማለት የደፈረችው። የሁለቱ ልጆችም እናት ቀና ብላ ካየቻት በኋላ ለሰጠችው አስተያየት አመሰገነቻት። ልጅ የታቀፈችው ልጅ የተቀመጠችው ከሴትዮዋ ምግብ ቤት በራፍ ስለነበረ ሁለቱ ሴቶች ጨዋታ ጀመሩ። ማዳም ቴናዴ ይባላለሁ አለች የሁለቱ ልጆች እናት። ሆቴል ቤቱ የባለቤቴና የኔ ነው። ማዳም ቴናዴ ሽበጥ ጣል ያደረገባትና እንደ ወታደር ሚስት አንገቷን የደፋች ብትሆንም አተኩሮ ሲመለከቷት ግን ጠባይ ብልሹ መሆኗን መገመት አያዳግትም። ሕፃን ልጅ ታቅፋ ኮምሸሽ ብላ ከተቀመጠችው እናት አጠገብ የቆመችውና እንደ ነጋዴ የፈረጠመና የደልዳላ ሰውነት ያላት ሚስስ ቴናዴ በትኩረት ሲያዩት ለዓይን ትከብዳለች። ለረጅም ዘመናት በሆቴል ቤት ውስጥ ከገባና ከወጣ ሰው ጋር መጫወቻውና ከወዲያ ወዲህ መሯሯጥ ይህንን የመሰለ ባህሪ ማስታቀፉ አይቀሬ ነው። ማዳም ቴናዴ ወንዳ ወንድ ቢጤ ሆና ሰውነቷ ደልዳላ ቢሆንም ሽበት ቢወራትም እስከዚህም በእድሜ የገፋች ሴት አይደለችም። እድሜዋ በግምት ከ30 ዓመት ብዙም አያልፍም። ምስኪኗ ሴት አሁን እኔና እርሶ እኩል ቆመን እንሄዳለን ብላ ሳታስብ አልቀረችም። አንዱ ቁጭ ብሎ ሌላው ካጠገብ ቆሞ ቁልቁል እያየ ሲያፈጥ ትንሽ ማስፈራቱ አይቀርም። ያውም ግዙፍና ጠንካራ ሰውነት ያለው ሰው ሲሆን ለማንኛውም መንገደኛዋ ሴት ታሪኳ ውስጥ ትንሽ ቅመም እየጨመረች አወራቻት። ጨዋታ ውስጥም በአንድ ወቅት ስራ እንደነበራትና ባሏ እንደሞተ ነገረቻት። በወቅቱ ፓሪስ ውስጥ ስራ ለማግኘት ስላልቻለች ትውልድ አገሯ ውስጥ እድሏን ለመሞከር እንደምትሄድ ገለጸችላት። ልጇን አዝላ ከፓሪስ ከተማ የተነሳችው ጎህ ሲቀድ መሆኑን፣ በእግር ብዙ በመጓዟ ስለደከማት ጥቂት ለማረፍ ከሆቴሉ በረንዳ ጥላ ስር ቁጭ ማለቷን፣ ድካሙ ሲጠናባት መንገድ ላይ ለአጭር ርቀት ልጇ በእግሯ በመጓዟ ሕፃኗ በጣም እንደደከማትና እንደተኛች አስረዳቻት። እናት ይህንን እንዳለች የልጇን ጉንጭ ምጥጥ አድርጋ በመሳሟ ሕፃኗ ከእንቅልፏ ነቃች። ስትነቃና እነዚያን የሚያማምሩ አይኖቿን ስትገልጥ ምን አየች? ምንም። የ2 ዓመት ሕፃን ምን ያህል
ግን እኮ አንዳንድ ጊዜ ኮስተር አንዳንዴም ቆጣ እያሉ ሕፃናት የማያዩት ነገር የለም ይባላል። ሚስጥሩ የማይታወቀው የአይን አይደል እንዴ? ገራምነታቸው የሚያሳየው ምናልባትም እኮ እነሱ መልአክ እኛ ግን ሰዎች እንደሆንን ይታያቸው ይሆናል።